አሚጎስ ያለበት ህንፃ ላይ ነው ያሉት። ይኸው አማራ የሚለው የአማራ ሚዲያ ያዛጋ ነው። ወንድማችን ዛሬ ይቀጣል አይቀጣም ጉዱን እናያለን እያልኳቸው ባጋ ያለ ፖሊስ ጣቢያው ላይ ምንድነው እያፈጠጡብኝ ነው። አትቅረጽ ምናምን እንዳይሉኝ ጋር ያሉት ብለው ወደ አሚጎስ እንደይዟል። ጃፋር ራሱ መጽሐፍ እንገዛለን። አንድ ሁለት ሶስት መጽሐፍ ዝም ብዬ እገዛለሁ። ተመጣና ይቀርባል። በዚህ አጋጣሚ ካልገዛው ጠይቅ። አሚጎስ ያለበት ህንፃ ላይ ነው ያሉት። ስለዚህ እዚህ የለም ግን መንገድ ትራንስፖርት የለም እዚህ ወደዛ ጠይቅ። እሺ ቴንክ ዩ ሻው አማራ የሚለው የአማራ ሚዲያ ያዛጋ ነው ማለት አማራ ሚዲያ ኮርፖሬሽን አይዘጉም ግን አይደል? እንኳን ተነዋለን አሁን አማራ ሚዲያ ማለት እዚህ ጋር ነው ጋይስ። 4 ኪሎ ራሱ ተፍቶብኝ ነው ለሚለው በስንት ቀን በስንት ጊዜ ወደ 4 ኪሎ ወንድማችን የጀለስ መንጃ ፈቃዱን ሊያሳድስ ነው። 1 አመት አልፎታል። የሚገርማችሁ ነገር ማለት ነውና 1 አመት ሙሉ ሳያሳድስ ኤክስፔሪየንስ አድርጎበታል። እስኪ አሁን ድጋሜ ተማሪ ይሉታል አይሉትም ጉዱን እናያለን ማለት ነው። ድጋሜ ተማር የሚሉት ከሆነ ከባድ ነው የሚሆንበት። እንጃ አሮ ነው ያሳድስ ነው እንዴት ነው ይፋቱታል? ዝም ብለው ምንድን ነው መፍትሄው የሚለውን ነገር ያሳያችኋለሁ። ያው እንዳልክም ታውቁታላችሁ። እንዳልክ ዩቲዩበሩ እሱ ነው። እዚህ ጋር ነው እስኪ አማራ ሚዲያ ማለት ይሄ እዚህ ጋር ነው የሚሆነው። መንገድ ትራንስፖርት እዚህ ጋር አለ። መንገድ ትራንስፖርት አታውቂውም? እሺ ወንድማችን ዛሬ ይቀጣል አይቀጣም ጉዱን እናያለን እያልኳቸው ጉዱን እናያለን። 1 አመት ሙሉ ሳያሳድስ አንድ ወር ያልኩን 1 አመት አረስቷል። እያውን እንዴት ነው ይቀጡሃል ወይስ አይቀጡህም የሚለውን ማየት ነው። አንተ ስንት ህንፃ ገባን ወጣን? ስንት ህንፃ ገባን ወጣን? እግር ኳስ ተጫውቼ አላደኩኝ። መቼት በጣም ነው የምጠላው፣ አይመቸኝም። ቴንኪው አባ። አንድ አድናቂ ተገኘ፣ የሚያቀኝ ሰው ተገኘ ትላለህ እንዴ? ድሮ እኮ አንተ ማለፍ አትችልም ነበር። ትዝ አይልም ደንበል ጋር ምናምን ኧረ በስመ አብ የሀገር ሰው እንዳለ ነበር። ፖሊስ ጣቢያው ይኸውና ጋይስ እንዴ መንገድ ትራንስፖርቱን 4 ኪሎ ያለውን ለማወቅ ይኸውላችሁ እንግዲህ በጣም ተቸገርን። አሁን እዚህኛው ህንፃ ላይ ነው ተብለናል። ጉዱን እናየው እስኪ። የጂም እቃዎች መሸጫ አለ እዚህ ጋር። ኦኬ ኮፒ አድርጋል። ኮፒው ነው ቃናል ፉታል ትሪምታል አራዋት 5 ከሞላ እንትን የሚል 5 ቀን ይማራል እኮ እሱን ነው የፈረደልኝ ነበር ብለው እንትን ይሉልታል። አሁን ይሰሩልታል። ዝም ብሎ መስጠት ልተርፍ ትችላለህ። ቴሌ ብር ላስተላልፍ። ጀለስ ፎርም እየሞላችሁ ነው ጋይስ። ምን እንደሚያጋጥመው ማየት ነው። እዛ ጋ ያለችው ይሄ ነው ጀለስ። እዛ ጋ ፎርም እየሞላ ነው። ታማ ኦኬ እሺ ልክፈልሽ። እሺ ስንት ብር? እሺ ትራንስፈር ወይ እንደሌለ ቴሌ ብር ብቻ ነው የሚሆነው። ሪፍሬሽ ሲያደርገው ሊቆይ ይችላል እንጂ አሁን ሪፍሬሽ ሲያደርግ ደግሞ ይቆያል። ሁሉም በቴሌ ብር ነው። አይደል ጨረሽ ከፈል ከአቢሲኒያ ይቆያል። እኔ እስካሁን ሪፍሬሽ ሲያደርገው አልገባም። ቤት ሲያስተላልፍ ኔትወርክ አይሰራም ታውቃላችሁ። ያለም የጀለሱ ቴሌ ብር እምቢ ብሎ አሁን በመከራ ሰራለ 1080 ብር ነው የሚከፍለው ለእድሳት። ስለዚህ ፍላሽ ብሎታል ማለት ነው። ምናልባት አመት ስላልሞላ ላይቀጥ ይችላል እንጂ ድጋሚ ተማሩላ ሊባል ይችል ነበር። አመት ቢሞላው ከባድ ነው ማለት ድጋሚ 5 ቀን ይማራል። 5 ቀን ተምሮ ነው የሚወጣው እና መንጃ ፈቃዳችሁን ተጠቀቁ ለማለት ነው። ታድሱ ጥንቃቄ አትሊስት ወዲያው ቀኑ እንዳለፈ ወዲያውኑ ለማድረስ ሞክሩ።
ቀን ሳያልፍባችሁ ማለት ነው። እየነዳ ነው መኪና እየነዳ ቀን እንዴት እና 11 ወር ሙሉ እንዴት እንዳለፍበት አሩ ነው። እኔ እኮ አልነዳም መኪና 3 አይነት መንጃ ፈቃድ አለኝ፣ ግን ቀኗን ጠብቄ ነው ማሳልፈው። ግን መልቼበት አላውቅም። የሚያስቀው ፓርት ማለት ነው መንገድ ትራንስፖርት በፊት ጊዜ መጥቶ ግን አሁን በደንብ እንትን ሆኗል መሰለኝ። አሪፍ ሆኗል፣ ጸዴ ነው። ቀሩ ነገሮች አሁን የተሻሻሉ ይመስላሉ መሰለኝ። ንድ ጨረስ አረላሽ አልተቀበለም ላይ ተቀብሏል። በዚህ ፍጥነት ገባን። ስንት ደቂቃ ጋይስ? 20 ደቂቃ እንኳን አልሞላ 15 ደቂቃ ምናምን የተስተናገድ ነው ማለት ነው። የሚገርም ነው። በ15 ደቂቃ ነው ተስተናግደን የወጣ ነው። በጣም አሪፍ ነው ጋይስ። 15 ደቂቃ ፈጀብን። በስመ አብ ስለ በጣም መስተንግዷቸው ጸዴ ነው። ኧረ ሁሉም መስሪያ ቤት ግን እንደዚህ በቃ ሁሉም የመንግስት መስሪያ ቤት እንደዚህ ከሆነ ጸዴ በቃ። እና ወደ ሰፈር እንሂድ፣ ጃፋር እንሂድ፣ መጽሐፍ እንግዛ ወይስ ቤት ነው የምናልፈው? ቤት በዚህ ነው። እሺ እንትንስ በእንደዚህ አይነት አጋጣሚ ካልበላን አንበላ። አምሮኝ እንብላ። እሺ ምን አባቱ ምን ተገላገለች። አረ ፒስ ነው። አንድ አመትማ ሰፊ ጊዜ ነው። ፕሳት አንድ አመት። አረ ፒስ ነው በጣም። የት የድሮን ነው? ምን ያደርግልሃል? እሱን እኮ ይቀበሏል። ናሽናል አይዲ። አረ በል ፋይዳ በይ በይ አባክዬ ሄደሽ አምጪ። ይቀልዳል እንዴ? በፋይዳ ቀልድ የለም። እጠብቃለሁ እዚህ ጋር። ፋይዳውን እረሱ አልመጣም እንዴ? ሌላ ታሪክ። እስኪ አምሮኝ ቺክን እንሂድ እየተባባለ ነው። ቪዲዮ ግን ይረዝማል። እዛ ደግሞ ከበላን ምን ሰጠ ይለኝ ምንም። እሺ ሼክ ላድርግ። የጂም ዕቃ መሸጫ ነው ቤት። ጸዴ ነው በጣም ያበዳ። ዋንጮላ ነው የሚሸጠው። ፋይዳውን ረስቶ ወጥቷል። እስኪ ወጣ እንጠብቀዋለን ማለት ነው። ጫማችንን ማስጠርግ እስከዛ ወይስ ቀጥታ እንጠብቀውና እንሂድ? ምን ተሻለ? ምን ታስባላችሁ? አልቆየም። በጣም ቆየ ገና ጀለስ ሲወጣ በጣም ቆየ ማለት ነው። ባጋ ያለ ፖሊስ ጣቢያው ላይ ምንድነው እያፈጠጡብኝ ነው። እየሳቁ ነው የሚሾፉኝ። ግን ፖሊሶቹ አትቅረጽ ምናምን እንዳይሉ። እኛ ሀገር ግን ጋይስ አሁንም ድረስ ካሜራ ይዞ መንቀሳቀስ ዊርድ የሚሆንባቸው ሰዎች አሉ። ገና አልተለመደም። ፖሊስ ጣቢያ ፊት ለፊት ካሜራ ይዤ ቆሜ ጠራኝ፣ እንደፈረሁት ቅድም እንዳልኳችሁ ማለት ነው። ግን አሪፍ ፖሊስ ነበረ። ምንድን ነው ያለኝ? ለምንድን ነው የምንቀርጸው? ዴይሊ ብሎግ አልኩት። የቀን ውሏችንን ነው የምንቀርጸው አልኩት። ተፋታኝ ማለት ነው። አይ ፒስ የሆነ ፖሊስ ነበር። ግን መታወቂያ ቢጠይቀኝ ዋሌቴን እረስቼው ነበር ቤት። ዛሬ ቀጥ ብዬ ነው መመለስ ያለብኝ። በራይት ምንም አይነት እንቅስቃሴ ማብዛት የለብኝም። አሁን የት ነው የምንሄደው? አምሮኝ ቺክን እዚህ ጋር አለ 4 ኪሎ። እዛ እንፎስ እየተባባልን ነው እና ይቀጥላል ብሎጋችን። አብራችሁን ቆዩ። ይመቻችሁ።